በሁለት ኮንቴነሮች ዙሪያ 3 ቡድኖች ተሰልፈዋል። በኮንቴነሮቹ ውስጥ ምን እንዳለ የሚያውቁ፣ የማያውቁ ግን በጥርጣሬ የሚመለከቱና ኮንቴነሮቹ ለመቀበል የቋመጡ 3 ቡድኖች። ኮንቴነሮቹ ምን እንደያዙ የሚያውቁት ሁለቱ ኮንቴነሮች ወደ አንዲት ሀገር እንዲገቡ ይፈልጋሉ። ለዚህም የትኛውንም ዋጋ ለመክፈል ዝግጁ ናቸው። የስኬታቸው ጥግ በኮንቴነሮቹ ያለውን ምርት በዚች ሀገር ላይ ማራገፍ ስለሆነ ግባቸውን ለማሳካት ሰርክ ይባክናሉ። ጅቡቲ በ3 ቡድኖች በጉጉት የሚጠበቁ 2 ኮንቴነሮችን በወደቧ ከያዘች 6 ወራትን አስቆጥራለች። አሜሪካ፣ ቱርክ፣ ሊቢያ፣ ሱዳን፣ ጅቡቲ፣ ኢትዮጵያ 6 ሀገር፣ 2 ኮንቴነር፣ 3 ቡድን። ሀገርን የማዳንና ሀገርን ለጥቃት የማጋለጡ ግብግብ ከዚህ ይጀምራል። ጥያቄውም ከዚህ ይመነጫል። ኮንቴነሮቹ በውስጣቸው ምን ይዘዋል? ከማን ወደ ማን፣ ለምንና እንዴት ተላኩ? ሰኔ 12 2011 ዓ.ም ባለብዙ ኮንቴነር መርከብ ከቱርክ ሜርሲን ወደብ ተነሳች። በዚች መርከብ ከተጫኑት በርካታ ኮንቴነሮች 2ቱ መዳረሻቸውን ጅቡቲ ያደረጉ፣ መቀመጫውንም አሜሪካ ባደረገ ሊበርቲ ሺፒንግ ኤንድ ሎጂስቲክስ በተባለ ድርጅት አማካኝነት የተጫኑ ናቸው። ባለቤትነታቸውም ሊቢያ ትሪፖሊ የሚገኘው አልዛድ የቤት ዕቃ አስመጪ ድርጅት ተይዟል። ሰኔ አጋማሽ መርከቧ በጅቡቲ መልሕቋን ጣለች። 2ቱ ኮንቴነሮችም ከሰኔ አጋማሽ እስከ ህዳር አጋማሽ ያለ ተቀባይ ያለ መዳረሻ ሀገር በወደቡ በመጋዘን ውስጥ ተቀመጡ። ህዳር 17 2012 ዓ.ም 2ቱ ኮንቴነሮች ግማሽ ዓመት በጅቡቲ ደረቅ ወደብ ካሳለፉ በኋላ የኢትዮጵያ ጉምሩክ ኮሚሽን አንድ ጥቆማ ደረሰው። ጥቆማው ባልተለመደ ሁኔታ ወደብ ላይ ያለን ኮንቴነር ከጅቡቲ ወደ ኢትዮጵያ የሚያሻግርልንና የሚረከብልን አስመጭ ድርጅት ብናገኝ የመጋዘን ኪራይ፣ የመጓጓዣና ሌላውንም ሁሉ ወጪ ራሳችን እንሸፍናለን የሚል ድርጅት መጥቷልና ብትከታተሉት የሚል ነው። ህዳር 18 2012 ኮሚሽኑ የደረሰውን ጥቆማ ለኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት አስተላለፈ። ይህንን መረጃ የተቀበለው የደህንነቱ መስሪያ ቤት ጄኔራል ዳይሬክተር፣ ምክትላቸውና የአንድ ዋና መምሪያ ምክትል ዳይሬክተር ጠቋሚው ጅቡቲ ዜጋ ሙሉ ወጪው ተሸፍኖ በፍጥነት ከጅቡቲ ወደ ኢትዮጵያ እንዲመጣ አደረጉ። ጥቆማ ሰጪውም በዛው ዕለት አዲስ አበባ ገብቶ 2ቱን ኮንቴነሮች ወደ ኢትዮጵያ ለማስገባት እየተደረገ ያለውን ጥረትና የኮንቴነሩን ላኪዎች የተመለከተ መረጃ አቀበለ። መረጃው መቀመጫቸውን አሜሪካና ሊቢያ ያደረጉ 2 ድርጅቶች ከቱርክ ጅቡቲ የደረሰውን ኮንቴነር የመጓጓዣና የመጋዘን ኪራይ ተሸፍኖለት ምርቱን ወደ ኢትዮጵያ የሚያስገባላቸው ሕጋዊ ፍቃድ ያለው አስመጭ ድርጅት እየፈለጉ መሆኑን የሚያሳይ ነው። የደህንነት መስሪያ ቤቱ ኃላፊዎች ከጥቆማው ተነስተው ጉዳዩን ሲያጤኑት አንዳች የሚያጠራጥር ነገር አገኙበት። በእኛ አባባል መረጃ አይናቅም፣ አይደነቅም፣ ምንም ሊሆን ይችላል። ዋናው ነገር እሱን ጥቆማ ወደ ኢንቴሊጀንስ መቀየር ነው ትልቁ ስራ የሚሆነው ማለት ነው። ስለዚህ ጥቆማው እንደመጣ አጠራጣሪ ሁኔታዎች ስለመኖራቸው ነው ጥቆማው እና ወደ ስራ ለመግባት የሚደረገው ሂደት ግን የተጀመረው እነሱን መነሻ አድርገን ነው ወደ ስራ ውስጥ የገባ ነው ማለት ነው። በተለመደው አሰራር ከውጭ ሀገር ምርት የሚያስገባ አስመጪ ከወደብ ኪራይ እስከ ማጓጓዣ ወጪውን ራሱ የሚሸፍን ሆኖ ሳለ አሁን ላኪው ወጪውን እኔ ሸፍናለሁ ማለቱ ምክንያት አንዳች ድብቅ ነገር ቢኖር ነው የሚለውን ጥርጣሬያቸውን አናረው። ኮንቴነሩ ምን ይዟል? ለምን ዓላማስ ወደ ኢትዮጵያ እንዲገባ ተፈለገ? መረጃ ወደ ጥርጣሬ፣ ጥርጣሬ ወደ እርምጃ። አዲስ አበባ፣ ጅቡቲ፣ ካርቱም፣ ትሪፖሊ እስከ ቱርኳ ሜርሲን የብሔራዊ መረጃና ደህንነት አገልግሎት ጄኔራል ዳይሬክተርና ምክትላቸው ኮንቴነሮቹ ከዛች ቅጽበት ጀምሮ በደህንነት መስሪያ ቤቱ ክትትል ስር መሆን እንዳለባት ወሰኑ።
የኦፕሬሽን ዕቅድ መንደፍም ቀዳሚ ተግባራቸው ሆነ። በሊቢያ ትሪፖሊ የሚገኘው አልዛድ ኩባንያ መቀመጫውን አሜሪካ ባደረገው ሊበርቲ ሺፒንግ ኤንድ ሎጂስቲክስ አማካኝነት ሁለቱ ኮንቴነሮች ጅቡቲ ከደረሱለት በኋላ ወደ ቀጣይ መዳረሻቸው እንዲሻገሩ ይፈልጋል። ለዚህም በሊበርቲ ሺፒንግ ኤንድ ሎጂስቲክስ በኩል ኮንቴነሮቹን ወደ ኢትዮጵያ ለማሻገር የአስመጭነት ፍቃድ ያለው ድርጅት እየተፈለገ ነው። ጅቡቲ ዶራሌክ ደረቅ ወደብ የሚገኙትንና በተመረጠ አስመጭ አማካኝነት ወደ ኢትዮጵያ እንዲገቡ የሚፈለጉትን ኮንቴነሮች በክትትሉ ስር ለማስገባት የፈለገው የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት አመራሮች የደረሳቸውን መረጃ ካብላሉ፣ ከተነተኑና በጥልቀት ከፈተሹ በኋላ አንዳች ውሳኔ ላይ ደርሰዋል። ጉዳዩና ውሳኔውም በተቋሙ 3 አመራሮች ብቻ በምስጢር ተይዟል። እነሱን አሳምኖ እኛ በምንቆጣጠረውና በምንፈጥረው ድርጅት በኩል ወደ ኢትዮጵያ እንዲገቡ ማድረግ በጣም ፈታኝ ስራ እንደሚሆን ያሰብን ቢሆን ግን ከዚህ ውጭ ሌላ አማራጭ አልነበረንም ማለት ነው። ስለዚህ ያደረግነው እነሱ እየፈለጉ የነበረው ህጋዊ ንግድ ፍቃድ ያለው ቲን ነምበር የተመዘገበ ድርጅት እና የአስመጭነት ፍቃድ ያለው ወደ ኢትዮጵያ ማለት ነው ፍቃድ ያለው ድርጅት ነው እየፈለጉ ያሉት። ይህን ድርጅት እያፈላለጉ በነበረበት ወቅት እኛ የራሳችንን ድርጅት መፍጠር ነበረብን። ለዚህ ተልዕኮ አንድ የደህንነት ተቋም አባል ተመለመለ። በደህንነት ተቋሙ ስር የሚሆን የአስመጭነት ፍቃድ ያለው ሽፋን ሰጪ አስመጭ ድርጅትም ህጋዊ ሂደቱን ጠብቆ እንዲፈጠር ተደረገ። የዚህ የአስመጭ ድርጅት ዋና ዓላማ ሁለቱን ኮንቴነሮች ከላኪዎቹ ጋር ተስማምቶና ተደራድሮ ኮንቴነሮቹን ወደ ኢትዮጵያ ማስገባት ነው። ከቱርክ ተነስተው ጅቡቲ የደረሱት 2 ኮንቴነሮች ላኪ ሊበርቲ ሺፒንግ ኤንድ ሎጂስቲክስ ኮንቴነሮቹን ከጅቡቲ ወደ ኢትዮጵያ ለማስገባት ፈቃደኝነቱን ከገለጸው አስመጭ ድርጅት ጋር የኢሜይል ልውውጥ ጀምረዋል። ኮንቴነሮቹን ወደ ኢትዮጵያ ለማስገባት የተስማማው አስመጭ ድርጅትም ጅቡቲ ወደብ ያሉት ኮንቴነሮች ወደ ኢትዮጵያ ለማስገባት በኮንቴነሮቹ ላይ ባዶ ሆኖ የተቀመጠው የመዳረሻ ሀገር አድራሻ እንዲሞላ፣ በኮንቴነሩ ውስጥ ያሉ ቁሳቁሶች አይነትን የሚገልጽ ጽሑፍ እንዲላክ፣ ኮሜርሻል ኢንቮይስም እንዲደርሰው ጠየቀ። ላኪው ድርጅት ሊበርቲ ሺፒንግ ኤንድ ሎጂስቲክስ ኮንቴነሮቹን ወደ ኢትዮጵያ ለማስገባት ተስማምቶ ሂደቱን ለመጀመር ላስመጪው ድርጅት ጥያቄ ግማሽ መልስ ሰጠ። ድርጅቱ የሁለቱን ኮንቴነሮች የመዳረሻ ስፍራና የዕቃዎች መዘርዝር ቢጠይቅም የተላከለት ግን ያንዱ ኮንቴነር ብቻ ሆነ። ስለዚህ ከዚህ ድርጅት ወደ ኢትዮጵያዊ ድርጅት ኮንሳይኒ ማድረግ ኮሬክሽን ማድረግ ያስፈልጋል። ይህንን ላኪዎቹ ወደኛ ድርጅት ይህን ስያሜ እንዲቀይሩና ደስቲኔሽን ቱ ኢትዮጵያ እንዲባል ማስተካከል ማሳመን ትልቅ ስራ ይጠይቅ ነበር ማለት ነው። የመጀመሪያው ቴስት ያደረጉት የመጀመሪያውን ኮንቴነር ነው። መጀመሪያ ፈጥነው ያስተካከሉት ስያሜውን የድርጅቱን ተቀባዩን ማለት ነው። ይሄም የሆነው መጀመሪያ አንዱ ኮንቴነር ወደ ኢትዮጵያ ይግባና ሁለተኛው ይከተላል በሚል የላኪው ድርጅት ጥርጣሬ ወለድ ውሳኔ ነው። አስመጪው ድርጅት በላኪው ድርጅት ውሳኔ ተስማምቶ ከሁለቱ ኮንቴነሮች አንዱን አስቀድሞ ሁለተኛውንም አስከትሎ ወደ ኢትዮጵያ ለማስገባት ተስማማ። ብሔራዊ መረጃና ደህንነት አገልግሎት ሁለቱን ኮንቴነሮች ለሽፋን በፈጠረው አስመጪ ድርጅት በኩል ወደ ኢትዮጵያ ለማስገባት አንድ አባሉን የአስመጪው ድርጅት የደንበኞችና ሎጂስቲክስ አገልግሎት ኃላፊ አድርጎ በመሾም ወደ ጅቡቲ አስገብቷል። የአንድ አስመጪ ድርጅት ሰራተኛ መስሎ ጅቡቲ የገባው የደህንነት ተቋሙ ሰራተኛም ጅቡቲ ገብቶ ወደ ኢትዮጵያ እንዲገቡ የሚፈለጉትን ኮንቴነሮች ጭኖ ለመውጣት አስፈላጊውን ሰነድ ሁሉ አሟላ። ክፍት የነበረው የኮንቴነሮች መዳረሻ ሀገር ከላኪው ሊበርቲ ሺፒንግ ኤንድ ሎጂስቲክስ ድርጅት ጋር በመነጋገር ኢትዮጵያ ተብሎ እንዲሞላ አድርገዋል። ቢል ኦፍ ሎዲንግ፣ ፓኪንግ ሊስት እና ኮሜርሻል ኢንቮይስን የመሳሰሉ አስፈላጊ መረጃዎችንም ከላኪው ድርጅት አግኝቶ አስሞሉታል። አሁን ከሁለቱ ኮንቴነሮች አንዱን ከጅቡቲ ለማንሳትና ወደ ኢትዮጵያ ለመላክ አስፈላጊው መስፈርት ሁሉ ተሟልተዋል። የሁለተኛው ኮንቴነር ዕጣ ፈንታም የመጀመሪያውን ኮንቴነር ወደ ኢትዮጵያ የማስገባት ስኬትና ውድቀት ላይ የተመሰረተ ነው።
አሁን የመጀመሪያው ኮንቴነር እየገባ ስለሆነ ይሄንን አስረክብና ሁለተኛውን ነው የምንልክልህ ወደሚል ድርድር ውስጥ ስለሚገባ የምናስበው ስለ ሁለተኛው ቀጥሎ ማለት ነው። የመጀመሪያው ፈተና ሲታለፍ ሁለተኛው ተከተለም። ከሁለቱ ኮንቴነሮች አንዱ ወደ ኢትዮጵያ የማስገባቱ ሂደት ተጠናቀቀ ሲባል ምርቱ ከጅቡቲ ወደ ኢትዮጵያ እንዲገባ በኢትዮጵያ ጉምሩክ ኮሚሽን በኩል የሚጠየቀው የውጭ ምንዛሬ ብድር ማሳያ ደብዳቤ ወይም ሌተር ኦፍ ክሬዲት ተጠየቀ። ይህ ደብዳቤ ከሌለ ኮንቴነሩ የኢትዮጵያ ጉምሩክ ኬላዎችን ማለፍ አይችልም። በደህንነቱ ተቋም ለሽፋን የተከፈተው አስመጭ ድርጅት ራሱን ገልጦ ኮንቴነሩን እንዳያሳልፍ ምስጢሩ ይበተናል። ሁለተኛው ኮንቴነርም ከእጁ ይወጣል። ደብዳቤውን ማንጻፍም በተመሳሳይ መንገድ ለዘመቻው ምስጢር መባከን ምክንያት ሊሆን ይችላል። ይህ ኦፕሬሽኑን እየመሩ ላሉት የደህንነት ተቋሙ ዋናና ምክትል ዳይሬክተር ሊያልፉት የሚገባ ትልቅ ፈተና ነው። የኮንቴነሩ ላኪዎች የአንዱን ኮንቴነር አስፈላጊ መረጃ ሁሉ ካሟሉ በኋላ ኮንቴነሩ ሁሉንም የፍተሻ ኬላዎች አልፎ የመጨረሻ መዳረሻው ላይ የሚገባበትን ቀን እየተጠባበቁ ነው። ኮንቴነሩ ምን እንደያዘ ስለሚያውቁ መጨረሻውን እስኪያውቁ ድረስ እንቅልፍ አጥተዋል። የመጀመሪያው ኮንቴነር ወደ ኢትዮጵያ መግባት ለሁለተኛው ኮንቴነር ብቻ ሳይሆን ከዚህ በኋላ መላክ ያሰቧቸውን ኮንቴነሮች ጣፈንታም ስለሚወስን ሂደቱን በጣታቸው ቁመው ይከታተላሉ። ከላኪዎቹ በኩል ግፊት የበረታበት የሀገርን ደህንነት ከመጠበቅ አንጻር አስቸኳይ ውጤት የሚጠበቅበት የደህንነቱ ተቋም በብርቱ አጣብቂኝ ውስጥ ገብቷል። የውጭ ምንዛሬ መግለጫ ደብዳቤው ካልተገኘ ተልእኮው ይከሽፋል። በውስጡ ምን እንደያዘ ያልታወቀው ኮንቴነርም ከሀገሪቱ የደህንነት ተቋም እጅ ይወጣል። በማን እጅ ሊገባ እንደሚችልም አይታወቅም። የደህንነት ተቋም ከዚያ አጣብቂኝ ለመውጣት አንድ መፍትሄ ብቻ አለው። ይህም ኮንቴነሩን ያለ ሌተር ኦፍ ክሬዲት ወደ ኢትዮጵያ የሚገባበትን ሕጋዊ መንገድ ካለ መፈለግ ነው። የደህንነት ተቋሙ አመራሮች ይህንን ፈተና ለመሻገር ከጉምሩክ ኮሚሽን ከፍተኛ አመራሮች ጋር ሆነው ለመፍትሄ ተቀመጡ። መፍትሄውም ሕግን ሳይጥሱ ምስጢርን ሳያባክኑ ኮንቴነሩ የጉምሩክ ኬላዎችን እንዲሻገር የሚያስችል መሆን አለበት። ከብዙ ምክክር በኋላ አንድ የሕግ መሻገሪያ አሰራር ተገኘ። ይህም አሰራር ኮንቴነሩ ያለ ሌተር ኦፍ ክሬዲት የጉምሩክ ጣቢያዎችን ሊያልፍ የሚችለው ምርቱ ለሙከራ ገበያ ከውጭ የመጣ ወይም በፍራንኮ ቫሎታ ስርዓት ከውጭ ወደ ሀገር ውስጥ የሚገባ ከሆነ ብቻ ነው። ይህ ፍቃድ ከጉምሩክ ኮሚሽን የሚገኝ በመሆኑ በኮሚሽኑ አመራሮች እገዛ አስመጪው ድርጅት ኮንቴነሩን ወደ ሀገር ውስጥ እንዲገባ የሚያስችል ፍቃድ ከጉምሩክ ኮሚሽን አገኘ። ጥር 12 2012 ኮንቴነሩ አስፈላጊውን ሁሉ መስፈርት አሟልቶ ከጅቡቲው ዶራሌ ተርሚናል ወደ አዲስ አበባ ጉዞ ጀመረ። ከጅቡቲ ከመጀመሪያ ከፖርት ከወጣ በኋላ ሁለት የጉዞ ሰነዶች አሉት ይሄ ተሽከርካሪ። አንደኛው ከጅቡቲ የሚወጣበት የጅቡቲ ኬላዎችን የሚያሳይበት ፐርሚሽን ነው የጉዞ ሰነድ። እሱ ጋላፊ ድረስ የሚያገለግል ነው። ጋላፊ የጉምሩክ የመጨረሻው ኬላ ላይ እሱ ሰነድ ያስረክብና ይወጣል። ሁለተኛው ኢትዮጵያ ውስጥ እንዲገባ ዴስቲኔሽን ቱ አዲስ አበባ ተብሎ ኢትዮጵያ ጋር በየኬላው የጉምሩክ ኮሚሽን ብዙ ኬላዎች አሉት። የመቆጣጠሪያ ጠንካራ ተቋም ተገንብቷል። እሱ ከጋላፊ ስካኒንግ ማሽን ጀምሮ በየደረጃው እስከ አዲስ አበባ ድረስ ኬላዎች አሉት። ለእነዚህ ኬላዎች እያሳየ የሚያልፈው ሰነድም ተዘጋጅቷል። ከቱርክ ከተላኩት ጅቡቲም ከነበሩት ኮንቴነሮች አንዱ ወደ ኢትዮጵያ መጓጓዝ ጀምሯል። ይህ ለኮንቴነሩ ባለቤቶችና ላኪው ድርጅት ትልቅ ስኬት ነው። ይህንን ያወቁ የኮንቴነሩ ላኪዎች ኮንቴነሩ ከዱራሌህ ተርሚናል ከወጣበት ቅጽበት ጀምሮ እያንዳንዱን እንቅስቃሴ በአስመጪው በኩል ፎቶ እየተላከላቸው ሂደቱን ባንክሮ ይከታተላሉ። ድንበር ተሻጋሪ ከፍተኛ የተደራጀ ኃይል ነው ይሄ። ከቱርክ አለ፣ ከሊቢያ አለ፣ ከሱዳን አለ፣ ከአሜሪካም አለ። ስለዚህ እነዚህ ይህን ትስስር ማሳመን እርስ በርስ የሚመካከርም ስለሆነ ማሳመን ከፍተኛ ስራን ይጠይቃል። አንዱ ፎቶ እያደረግን ወደ ሀገር ውስጥ የገባ መሆኑ መኪናው ተጭኖ እየወጣ እየሄደ በየመንገዱ ላይ ያለውንም አፕዴት እያደረግን እምነት እንዲጥሉ አድርገናል። ኮንቴነሩም ከዶራሌህ ጀምሮ እስከ ጋላፊ ጉምሩክ ጣቢያ ድረስ
ያለምንም መሰናክል ተጉዟል። ጋላፊ በደረሰ ጊዜ ግን ኮንቴነሩ በጨረር መመርመሪያ መሳሪያ ኤክስሬይ ማሽን ውስጥ ያልፍ ዘንድ ግድ ሆነ። ማሽኑ ደግሞ ኮንቴነሩ ምን እንደያዘ ያሳያል። ይህ ዜና ለደህንነቱ ሰዎች ለጥርጣሬያቸው ማረጋገጫ የሚሰጥ፣ ለላኪዎቹ ደግሞ እነርሱና ተቀባዮቻቸው ብቻ የሚያውቁትን ምስጢር የሚያጋልጥ በመሆኑ በጉጉትና ስጋት ይጠብቁታል። በጉጉት የሚጠበቀው ውጤት በጨረር መፈተሻው ተገለጠ። ኮንቴነሩም ምን እንደያዘ ታወቀ። ስካኒንግ ምንም ጥያቄ የለውም። ኮንቴነር ውስጥ ያለው በከፍተኛ ጨረር ምን ዕቃ እንደጫነ አይተሞቹን የሚታይበት። በስለላ ጥበብ፣ በጥብቅ ክትትልና ጠንካራ ጀብ አንዱን ኮንቴነር በእጁ ያስገባው የደህንነቱ ተቋም ኮንቴነሩን በእጁ የማስገባቱን ያህል ምስጢሩም ከእጁ እንዲወጣ አይፈልግም። በመሆኑም የደህንነቱ ተቋም አመራሮች ከጉምሩክ ኮሚሽን አቻዎቻቸው ጋር ቀድመው በመነጋገር ቀድመው በነደፉት ስልት መሠረት የጨረራ ምርመራው በተመረጠ ሰው እንዲከናወን ተደርጎ ምስጢሩ እንዳይወጣ ሆኖ ኮንቴነሩ የያዘውን ይዞ የጉምሩክ ፍተሻ ጣቢያዎችን እንዲሻገር ተደረገ። ኮንቴነሩ በያዘው ምርት ምክንያት በጉምሩክ ኮሚሽን ቢያዝ ላኪዎቹ መዳረሻ ሀገር ወይም ደስቲኔሽን ያልተጻፈበትን ቀሪውን ኮንቴነር አይልኩም። ስለዚህ የደህንነቱ ተቋም አንደኛውን ኮንቴነር የጋላፊ ፍተሻ ጣቢያን በረቀቀ ዘዴ እንዲያልፍ አደረገ። ኃላፊዎች የሚያውቁትና ሽፋን የሚሰጥ አንድ ሰው አለ። ስካኒንግ ውስጥም ሲገባ ባለሙያዎች ጋር ሚስጥርም እንዳይባክል አንድ ሰው ብቻ እንዲያውቅ ተደርጎ እንደ ማንኛውም ዕቃ እንዲያልፍ ፍቃዱን ብቻ እንዲሰጥ ነው ያደረግነው ማለት ነው። የመጀመሪያውን ኮንቴነር አራግፎ ውስጡንም ፈትሾ ሁለተኛውን ኮንቴነር ከጅቡቲ ወደ ኢትዮጵያ ማምጣት ሁለተኛውና ውስብስቡ ተልዕኮ ከመጀመሪያው ኮንቴነር መከፈት በኋላ ይቀጥላል። ጥር 15 2012 ከጅቡቲ ጀምሮ በደህንነት ሰዎች ጥብቅ ክትትልና ቁጥጥር ስር የነበረው ኮንቴነር ከአዲስ አበባ አቅራቢያ የምትገኝ ከተማ ላይ ደረሰ። ማረፊያና ማራገፊያውን የደህንነት ተቋሙ በሽፋን የከፈተው የአስመጪው ድርጅት መጋዘን ውስጥ ነው። ይህ ሁሉ ሲሆን ኮንቴነሩ ያለምንም ችግር የሚፈለገው ስፍራ መድረሱን የሚያረጋግጡ የፎቶ ማስረጃዎች ለላኪዎቹ የውጭ ሀገር ድርጅቶች ይላካል። መጋዘንም ሲገባ የኮንቴነር ቁጥሮችንም ስለሚያውቁ ኮንቴነሩ ተከፍቶ ከነ ቁጥሩ እንዲያዩ በማድረግ መኪናው ተጭኖ እየወጣ እየሄደ በየመንገዱ ላይ ያለውንም አፕዴት እያደረግን እምነት እንዲጥሉ አድርገናል። በላኪዎቹ እምነት የተጣለበት አስመጪ ድርጅት ደግሞ በህዝብ የተጣለበትን እምነት በመወጣት ላይ ሆኖ የመጀመሪያውን ኮንቴነር ከፈተ። በመጀመሪያ ኮንቴነር ውስጥ ከተገኙ 333 ካርቶኖች መካከል 110ሩ ፀጉር ማድረቂያ፣ ምግብ ማብሰያ ሚኒ ኦቭን፣ ውሃ ማሞቂያና ሌሎች የኤሌክትሪክ ዕቃዎች ማጽጃ መሳሪያ ይዘው ተገኙ። አሁን ቀሪዎቹ ልሙጥ ካርቶኖችን መክፈቻ ጊዜ ነው። አንዱ ካርቶን ላይ 4 ከመግደሉ በስተቀር እያንዳንዳቸው 36 ሽጉጦችን የያዙ 223 ካርቶኖች ከቱርክ ተነስቶ ጅቡቲ ሰንብቶ ኢትዮጵያ በገባው ኮንቴነር ውስጥ የመጀመሪያው ተልእኮ የመጀመሪያውን ኮንቴነር ከነሙልቃው በብሔራዊ መረጃና ደህንነት እጅ ስር አስገባ። ሁለተኛው ተልእኮም ሁለተኛውን ኮንቴነር በተመሳሳይ መልኩ ከጅቡቲ አንስቶ ኢትዮጵያ ማስገባት ነው። ከዛ በፊት ግን ከኮንቴነሩ ላኪዎች በመጀመሪያው ኮንቴነር ያለውን ንብረት ኢትዮጵያ ላሉ ተቀባዮች አስረክቡ። ይህ ሳይሆን ሁለተኛውን ኮንቴነር ማንቀሳቀስ አይቻልም የሚል ትዕዛዝ ወጥቷል። እንዲያስረክብ ይፈልጋሉ ኤጀንቱ። ነገር ግን እሱን ማስረከብ ከጀመር
ወደ ኦፕሬሽን ይህን ለማክሸፍ ለማምከን የሚደረጉ ስራዎች ስለሚኖሩ ወደ ሁለተኛው ኮንቴነር ማስገባት ውስጥ እድሉን አናገኝም ማለት ነው። ስለዚህ ያለን ምርጫ ሁለቱንም አዘሴም ታይም አስገብተን ሙሉ በሙሉ ሁለቱን ከተቆጣጠርን በኋላ የማስረከብ ጉዳይ እንዲመጣ ማድረግ እና ይህንን የሚያሳምን ሀሳብ ማመንጨት ይፈልጋል። ሁለት መጥፎ አማራጭ ለሰው መተላለቂያ እንዲሆን ከውጭ ሀገር የመጣ ጦር መሳሪያን ለተቀባዮች ማስረከብ ወይም በእጅ የገባውን ጦር መሳሪያ አምክኖ ጅቡቲ ወደብ ያለውንና መዳረሻ ስፍራው ያልተጻፈበትን ሁለተኛ ኮንቴነር ማጣት። የመጀመሪያውን ኮንቴነር በእጁ ላስገባው የብሔራዊ መረጃና ደህንነት ተቋም ሁለቱም አማራጭ ትክክል አይደለም። ስለዚህ ሶስተኛ የተሻለ አማራጭ ያስፈልጋል። ይህም ሶስተኛ አማራጭ የአእምሮ ብስለት፣ የስለላ ጥበብና በጦር መሳሪያ ዝውውር የካበተ ልምድ ያላቸው ድርጅቶችን የማሳመን አእምሯዊ ልዕልናን ይጠይቃል። ዘመቻውን የሚመሩት የደህንነቱ ተቋም ዳይሬክተር ጀነራልና ምክትላቸው በመጀመሪያው ኮንቴነር ውስጥ የተገኘውን ህገወጥ የጦር መሳሪያ የተቀባዮቹ መስጠትን በጭራሽ አይሞከርም አሉ። ሁለተኛውን ኮንቴነር ባለበት ቦታ ጅቡቲ መተውም በውስጡ ያለውን የጦር መሳሪያ አይነትና ብዛት ካለማወቅ በሌላ አማራጭ ወደ ሀገሪቱ እንዲገባ እድል እስከ መስጠት ኪሳራና ጉዳት አለው። ከሁሉም በላይ ግን አሉ የዘመቻው መሪ የደህንነቱ መስሪያ ቤት ኃላፊዎች፣ ሁለተኛውን ኮንቴነር ማጣት የህገወጥ ጦር መሳሪያ ዝውውር ሰንሰለት የመበጣጠስ ዘመቻን ጎዶሎ ያደርገዋል። ማን የተደራጀ ኃይል እንደሚረከበው የሚታወቅ ነገር የለም። እስከዛ ድረስ የምናውቀው ውጭ ላኪዎቹን አሜሪካም፣ ሱዳንም፣ ሊቢያና ቱርክ ያሉትን ነው ማወቅ የቻልነው። ሀገር ውስጥ የሚረከበው ግን ማን እንደሆነ እስከዛ ድረስ ይፋ አልተደረገም። እነሱን በሚስጥር ይዘውታል። በኮንቴነሮቹ ተጭኖ ወደ ኢትዮጵያ እንዲገቡ የተላኩትን ሁሉንም ህገወጥ የጦር መሳሪያዎች በእጅ የማስገባት የሀገር ውስጥ ተቀባዮችንም በቁጥጥር ስር እንዲውሉ አስፈላጊውን መረጃ የመሰብሰብ ዘመቻን የከፈተው የደህንነቱ መስሪያ ቤት ዘመቻውን ለማሳካት በመጀመሪያው ኮንቴነር ውስጥ የመጣውን ዕቃ ለተቀባዮቹ ማስረከብ እንደማይቻል ላኪዎችን የሚያሳምኑ ሐሳቦችና ምክንያቶችን ማቅረብ የተሻለ አማራጭ ነው ብሎ አመነ። ተቋሙ በአስመጭነት ሽፋን በከፈተውና የመጀመሪያውን ኮንቴነር ወደ ሀገር ውስጥ ባስገባው ድርጅት በኩል ለላኪዎቹ የጥር ወር አጋማሽ የጥምቀት በዓል የሚከበርበት በመሆኑ በመላ ሀገሪቱ ጥብቅ ፍተሻ እንደሚካሄድና በዚህ ወቅት የጦር መሳሪያ በሀገር ውስጥ ማዘዋወር የመያዝ ዕድልን ስለሚያሰፋ የማስረከቢያው ጊዜው ቢራዘም የሚል ሐሳብ አቀረበ። ላኪዎቹ የመጀመሪያ ኮንቴነር ከጅቡቲ ወደብ ተነስቶ ኢትዮጵያ የገባበትን የመጓጓዣ የጉምሩክ ቀረጥና ታክስ በድምሩ $20,000 ሳይከፍሉ አስመጪው ዕቃውን ለተቀባዮቹ ማስረከብ እንደማይችል በመግለጽ የተሻለው አማራጭ ሁለቱንም ኮንቴነሮች ወደ ኢትዮጵያ አስገብቶ ዕቃውን ለተቀባዮች ማስረከብና ስራውን ባንዴ ማጠናቀቅ ነው የሚል ሐሳብ ለላኪዎቹ አቀረበም። ኮንቴነሮቹ ላኪዎች ከተወሰነ ማቅማማት በኋላ በሐሳቡ ተስማሙ። የመዳረሻ ስፍራ፣ የዕቃ መዘርዝርና የክብደት መጠኑ ላልተገለጸለት ሁለተኛ ኮንቴነርም አስፈላጊውን መረጃ ሟልተው በመላክ ኮንቴነሩ ከጅቡቲ ወደ ኢትዮጵያ እንዲንቀሳቀስ ፈቀዱ። ለዚህ ዓላማ ሲባል በብሔራዊ መረጃና ደህንነት አገልግሎት የተቋቋመው አስመጭ ድርጅትም ሁለተኛውን ኮንቴነር በእጁ አስገባ። ሁለተኛው ኮንቴነርም በጥብቅ ክትትል፣ አጀብና ቁጥጥር ከጅቡቲ ዱራሌ ተርሚናል አዲስ አበባ ገባ። ጥር 29 2012 ዓ.ም ሁለተኛው ኮንቴነር በአስመጪው ድርጅት መጋዘን ውስጥ ደርሷል። አሁን ሁለቱ ኮንቴነሮች ምን እንደያዙ በአይነትም በመጠንም ታውቋል። ከቱርክ የተነሳው ጅቡቲ የደረሰው ከዛም በኋላ የብሔራዊ መረጃና ደህንነት አገልግሎት ክትትል እዚህ የደረሰው ካርቶን ቁጥሩ 730 ነው። 501 ካርቶን ምንም አይነት ጽሑፍ የሌለባቸው የንግድ ምልክት ያልተለጠፈባቸው በውስጣቸው 18036 ሽጉጥ አለ። እነዚህ በ229 ካርቶን ያሉት የኤሌክትሮኒክስ ዕቃዎች ደግሞ ይሄኛውን ለመሸፈን ወይም ደግሞ ከበር ለመስጠት ሲባል የተጓጓዙ ናቸው። አሁን ሌላኛው ትልቅ ተልእኮ ይቀጥላል። የገባውን ጦር መሳሪያ ለተረካቢዎቹ ማስረከብ፣ እነሱን ማወቅ፣ መለየት፣ በቁጥጥር ስር ለሚያውሏቸው የጸጥታ አካል የተሟላና የተጣራ መረጃ በመስጠት በቁጥጥር ስር እንዲውሉ ማድረግ። የካቲት 2 2012
ኮንቴነሮቹን ከጅቡቲ ያስመጣው ድርጅት ከላኪዎቹ ጋር ንግግሩን ቀጥሏል። አስመጪው ሁለቱን ኮንቴነሮች ከጅቡቲ ያጓጓዘበት፣ መጋዘን ያስቀመጠበት፣ ኪራይ የከፈለበት፣ ቀረጥ የከፈለበትንም ወጪ እንዲሸፍኑለት አሜሪካን ሀገር ለሚገኘው ለላኪው ድርጅት ሊበርቲ ሺፒንግ ኤንድ ሎጂስቲክስ ድርጅት በኢሜይል ጠይቋል። ላኪው ድርጅት በኢሜይል መልስ ሰጠ። የተጠየቀውን $20,000 ለመክፈል ዝግጁ መሆኑን በመግለጽ አስመጪው ድርጅት የባንክ ቁጥር፣ የአስመጪውን ድርጅት ወኪል ሙሉ አድራሻ እንደሚፈልግ መልስ ሲሰጥ የደህንነቱ መስሪያ ቤት ይህንን ጉዳይ የሚከታተል ሌላ ሰው የአስመጪው ድርጅት ወኪል አድርጎ አዘጋጀም። በዚህ ሂደት ውስጥ 3 ትስስሩን የሚመሩ ኃይሎች አሉ። እነዚህ የየራሳቸው ኔትወርክ ማንቀሳቀስ ጀመሩ ማለት ነው። እቃዎቹን በአግባቡ መሰብሰብና መረከብ እንፈልጋለን፣ ለዚህ አሬንጅ አድርጉልን እና ኮንታክት ፐርሰን ስልክም ስጡን የሚል ነው የጻፉልን። ከዛ በኋላ እኛ የመጋዘን ኪራይ እና የትራንስፖርት ክፈሉ እንጂ ምንም ችግር የለም የሚል ነው ሪስፖንድ ያደረግንላቸው። ከብዙ የኢሜይል ልውውጥ በኋላ የኮንቴነሮቹ ላኪ አስመጪው የጠየቀውን $20,000 ዕቃውን ከሚረከቡ ኢትዮጵያውያን ሰዎች መቀበል እንደሚችል በመናገር አንድ ሰው ይደውልልሃል፣ ከእርሱ ጋር ተነጋገር የሚል መልእክት ያስመጪው ድርጅት ጉዳይ አስፈጻሚ ሆኖ ለሚንቀሳቀሰው የደህንነት መስሪያ ቤቱ አባል አሳወቁም። አሁን የሁለተኛው ኦፕሬሽን መጀመሪያ ሰዓት ነው። የደህንነቱ መስሪያ ቤት በእጁ የገባውን ሕገወጥ የጦር መሳሪያ በማስረከብ ተረካቢ ሆነው የሚመጡትን ተጠርጣሪዎች በሕግ ቁጥጥር ስር የሚውሉበትን ሁኔታ ማመቻቸት አለበት። የዘመቻው የመጨረሻው ዘመቻ መጀመሪያም ይሄ ነው። ከጦር መሳሪያ ዝውውሩ ጀርባ ያሉትን ግለሰቦች አድኖ ማስያዝና መረቡን መበጣጠስ። የካቲት 7 2012 በጦር መሳሪያው ተቀባዮችና የጦር መሳሪያውን ከውጭ ባስመጣው ድርጅት መካከል የመጀመሪያው የስልክ ግንኙነት ተጀመረ። በአስመጪው ድርጅት ጉዳይ አስፈጻሚነት ሽፋን የሚንቀሳቀሰው የመረጃና ደህንነት ኦፊሰሩም አህመድ ከሚባል ሰው ተደወለለት። ለመገናኘትም ተቀጣጠሩ። አዲስ አበባ ቦሌ 3 ሰዎች ከኦፊሰሩ ጋር ተገናኙ። የጦር መሳሪያውን ከተራገፈበት መጋዘን አውጥቶ ወደ ተለያዩ የሀገሪቱ ክፍል ማሰራጨት ስለሚቻልበት ጊዜና ሁኔታም ተነጋገሩ። በላኪው በኩል መከፈል የነበረበት በኋላ በተቀባዮቹ በኩል እንዲከፈል የተወሰነውን $20,000ም 3ቱ ሰዎች በኢትዮጵያ ብር ለመክፈል ተስማሙ። በሽፋን የሚንቀሳቀሰው የደህንነት ኦፊሰርም ገንዘቡ ከተከፈለው የወከለው አስመጪ ድርጅት የሁለቱን ኮንቴነር ዕቃ ለማስረከብ ዝግጁ መሆኑን አሳውቆ የመጀመሪያው የጦር መሳሪያ ተረካቢዎችና የደህንነት አባሉ ግንኙነት በዚህ ተደመደመ። ከዚህ ቅጽበት ጀምሮ የደህንነት መስሪያ ቤቱ ዳይሬክተር ጀነራል በ3 የመስሪያ ቤቱ አመራሮች ብቻ የሚታወቀውን ኦፕሬሽን ሌሎች ሰዎች እንዲቀላቀሉ ወሰኑ። ይህንንም የወሰኑት የሕገወጥ መሳሪያው ተቀባይ ኢትዮጵያውያንን ለመከታተል ተጨማሪ የሰው ኃይልና የቴክኖሎጂ እገዛ በማስፈለጉ ነው። በመሆኑ የተቋሙ የሰብአዊና ቴክኒክ ክትትል ክፍል ኃላፊዎች ክፍላቸውን ለልዩ የክትትል ዘመቻ እንዲያዘጋጁ ተደርጎ በ3ቱ ሰዎች ላይ ክትትል ተጀመረ። የደህንነት መስሪያ ቤቱም 3ቱን ሰዎች በሰውና ቴክኖሎጂ ተከታትሎ መኖሪያ አድራሻቸው፣ የኋላ ታሪካቸውና የተሰማሩበትን የሥራ መስክ ደረሰበት። አሁን የ3ቱ ሰዎች እያንዳንዱ እንቅስቃሴ በደህንነት መስሪያ ቤቱ እይታ ውስጥ ነው። የካቲት 12 2012 በቀጠሮው መሠረት የደህንነቱ አባል አዲስ አበባ ስታዲየም ተገኘ። የጦር መሳሪያው ተቀባዮችም ለአስመጪው መክፈል ከሚገባቸው 640 ሺህ ብር ውስጥ 400 ሺህ ብሩን በጥሬ ገንዘብ ይዘው በመምጣት ከፈሉ። 50 ካርቶን እንጭናለን ብለው 400 ሺህ ብር። ይሄ የተከፈለ ሂሳብ ነው ማወራ ያለው። እጃችን ላይ ያለ ኤግዚቢት ነው። ከፋዩ ኢትዮጵያዊ ነው። ኢትዮጵያዊ ለመቀበል ማለት ነው። ከዛ በኋላ ለመጫን ፑሽ ማድረግ ጀመሩ። የካቲት 12 ምሽት ገንዘቡን የከፈሉት የጦር መሳሪያው ተቀባዮች በመጋዘን ያለውን ጦር መሳሪያ በዛው ዕለት ምሽት ማንሳት እንፈልጋለን የሚል አቋም ያዙ። የደህንነቱ መስሪያ ቤት ግን የጦር መሳሪያው በዚህ ቅጽበት ከመጋዘን እንዲንቀሳቀስ አልፈለግም። ለዚህም ዋናው ምክንያት ጥቂት ተጨማሪ ቀን ብናገኝ በክትትል ስር የወደቁትን 3 ሰዎች የዕለት ተዕለት እንቅስቃሴ በመከታተል አብረዋቸው የሚሰሩ ተጨማሪ ሰዎችን ልንደርስባቸው እንችላለን የሚል ፍላጎት ነው። አንዱ እነዚህን ትስስሩን አጠቃላይ ማጥናት እና ለኦፕሬሽን መዘጋጀት ጊዜ ይፈልጋል።
አንዱ ከአንዱ ጋር ያለውን ትስስርም አጠቃላይ ማወቅ ከውጭም ከውስጥም ከውጭ የሚተሳሰሩት ደግሞ በስራቸው ሌላ ትስስር አላቸው እየተባዛ የሚሄድ ነው። ስለዚህ እሱን ትስስር ማወቅ ስለሚያስፈልገን ትንሽ ጊዜ ገፋ እያደረግን አንዱ የሴኪሪቲ ኢሹ እሁድ ቀን ትራፊክ ጃም የለም የተለያየ ሽፋን እየተጠቀምን ኬላዎችም ፍተሻ ብዙ የማይበዛበት የሰው ትኩረት የማይስብበት ቀን እንዲጭኑ ነው ድርድር የተጀመረው። በዛ መሰረት ተስማሙ። እሁድ የካቲት 15 በሁለቱ ኮንቴነሮች ከመጣው 501 ካርቶን ሽጉጥ መካከል የመጀመሪያውን 50 ካርቶን ማለትም 2016 ሽጉጦች ከመጋዘን አስወጥቶ ለማሰራጨት የተሻለች ቀን ሆና ተመረጠች። 50 ካርቶን ህገወጥ የጦር መሳሪያ ለጦር መሳሪያ ተቀባዮች የመጨረሻው መጀመሪያ፣ ለደህንነቱ መስሪያ ቤት ደግሞ የመጨረሻው መጨረሻ። ለተቀባዮቹ በ50 ካርቶን የጀመረው እስከ 501 ካርቶን እንዲቀጥል፣ ለደህንነቱ ሰዎች 50 ካርቶን ሽጉጥ በተቀባዮች እጅ ሳይገባ ተቀባዮቹን በሙሉ በእጃቸው ለማስገባት ግብግቡ ከዚህ ይጀምራል። የካቲት 15 2012 የጦር መሳሪያ ተቀባዮች የተለያዩ ቡድኖችን በ3 ስፍራዎች አሰማርተዋል። 50 ካርቶን ጦር መሳሪያ ለመረከብም አስፈላጊው ዝግጅት ተጠናቋል። በሌላ በኩል ፌዴራል፣ የኦሮሚያ፣ አማራና አዲስ አበባ ፖሊስ ኮሚሽን አመራሮች ከብሔራዊ መረጃና ደህንነት አመራሮች ጋር ተቀናጅተው ባሳለፉት ውሳኔ መሰረት ተቀባዮቹ ባሉበት ቦታ ሁሉ የተዘጋጀ የጸጥታ ኃይል በተጠንቀቅ ቆመዋል። ተጠርጣሪዎቹን መያዣና የፍተሻ ትዕዛዝም ከፍርድ ቤት እንዲወጣ ተደርጓል። 3 ሰዎች የያዘ አንድ ቡድን በአንድ የቤት መኪና ውስጥ ሆኖ አዲስ አበባ 22 ድንበሯ ሆስፒታል አካባቢ ቆሟል። በሌላ አንጻር በሁለት የተከፈለ ቡድን 2 አቅጣጫ ይዞ ከዚህኛው ቡድን አንጻር በተጠንቀቅ ተሰልፏል። አንድ ቢጫ ሲኖትራክ ወደ ገላን መስመር እያመራ ነው። ይህንን ሲኖትራክ ወደሚፈለግበት ቦታ የምትመራው ቤት መኪናም ከፊት ለፊት ቀድማለች። ከኋላ 2 አነስተኛ ተሽከርካሪዎች ይህንን ሲኖትራክ በቅርብ ርቀት ይከታተላሉ። መጣ 50 ካርቶን ከጫነ በኋላ እንደገና ደውለው ተጨማሪ እንዲጨመር ነው የጠየቁት። በዚህ መሰረት 86 ካርቶን ጭኖ አንድ ሲኖትራክ መኪና ከመጋዘን ይዞ ወጣ ማለት ነው። በ86 ካርቶን 3096 ቱርክ ሰራሽ ሽጉጦችን የጫነው ሲኖትራክ አሽከርካሪ መዳረሻው አልተነገረውም፣ መንገዱንም አያውቀውም። የደህንነት መስሪያ ቤቱ አባል በባለቤቶቹ በተሰጠው ትዕዛዝ መሰረት ተሽከርካሪውን ይመራል። ክትትሎችም መኪናውን መከተል ቀጥለዋል። ተሽከርካሪው ከገላን ወደ ቃሊቲ ጉዞ ጀመረ። ቃሊቲ ውሃ ልማት የጦር መሳሪያ የተጫነው ሲኖትራክ የመጨረሻ መዳረሻ ሆኖ አሽከርካሪው በተሰጠው ትዕዛዝ መሰረት በስፍራው ቆመ። የህገወጥ ጦር መሳሪያውን መጫን ያረጋገጡት ተቀባዮችም ሲኖትራኩን እንዲቆም ካዘዙ በኋላ ከነበሩበት 22 አካባቢ ተንቀሳቀሱ። የደህንነት መስሪያ ቤቱ በቤት መኪና ውስጥ ሆነው የጦር መሳሪያውን ያስጫኑት ለመቀበል የተዘጋጁና ገንዘቡን የከፈሉ ሰዎች እነማን እንደሆኑ ዝርዝር መረጃቸውን በእጁ አስገብቷል። አንዳንዶቹም ከዚህ በፊት የለመዱ ቅድም በገለጽኩት በተለያዩ ሩቶች ከሱዳን ወደ ኢትዮጵያ ያስገቡ የነበሩ መሆናቸው የሚታወቁ፣ አንዳንዶቹም በቅርብ ጊዜ የተፈቱ ናቸው። 3ቱን ግለሰቦች የጫነው የቤት መኪና በሰውም በካሜራም ክትትል ስር ነው። በዚህ ክትትል ስር ካለው የቤት መኪና አንድ ሰው ሲግናል አካባቢ ወረደ። ይህ ሰው ከቱርክ የተላከውን የጦር መሳሪያ በኢትዮጵያ ተቀብሎ የማሰራጨት ሥራውን የሚመራው መሐመድ ጀማል ነው። መሐመድ ከመኪናው ከወረደ በኋላ በቅርብ ርቀት ሲከታተሉት በነበሩ በጸጥታ ኃይል በቁጥጥር ስር ዋለ። ከቱርክ የተነሳው ጅቡቲ ወደብ ማርፎ የነበረው 2 ኮንቴነር ዕቃ ኢትዮጵያ ውስጥ ገብቷል። ይሄ ዕቃ ከጅቡቲ ወደብ ከወጣበት ቅጽበት ጀምሮ እያንዳንዱ እንቅስቃሴው በብሔራዊ መረጃና ደህንነት ክትትል ስር ነበር። ይሄ ክትትል ከኋላ ሆነው በሚከታተሉ ባለሙያዎች ብቻ የተገደበ አይደለም። በቴክኖሎጂ ተሽከርካሪው የሚያቋርጣቸውና የሚሄድባቸው እያንዳንዱ ስፍራዎች በክትትል ስር ነበሩ። ተሽከርካሪው ከተነሳበት ቅጽበት ጀምሮ ዕቃዎቹን እስካሳረፈበት ከዛ በኋላ የተራገፈው ዕቃም ከመጋዘኑ ወጥቶ ወደሚፈለገው ቦታ እንዲሄድ እስኪንቀሳቀስ ድረስም በዘመናዊ ቴክኖሎጂ አማካኝነት የብሔራዊ መረጃና ደህንነት አገልግሎት ይከታተለው ይቆጣጠረው ነበር። ይህንን ኦፕሬሽን በብቃት የተወጣው ብሔራዊ መረጃና ደህንነት መስሪያ ቤትም የህገወጥ የጦር መሳሪያ ዝውውር አንዱን መረብ ለመበጣጠስ ባስቻለው ዘመቻና
በሰጠው የተጣራ መረጃ በአዲስ አበባ ከተማ በአማራና አፋር ክልሎች 24 ተጠርጣሪዎች በቁጥጥር ስር ውለዋል። ሁለቱም ኮንቴነር ከቱርክ እስከ ኢትዮጵያ በመላክ 7 የውጭ ሀገራት ዜጎችና 4 የውጭ ሀገራት ድርጅቶች መሳተፋቸው ታውቋል። ከውጭ ሀገር ተጠርጣሪዎች አንዱና ዋናው መቀመጫውን አሜሪካ ያደረገው ሊበርቲ ሺፒንግ ኤንድ ሎጂስቲክስ ኃላፊ አል ሶፊያን የተባለና አቡል ኢዝ በሚል ቅጽል ስም የሚታወቅ ግለሰብ ሲሆን ከቀሪዎቹ 6 ተጠርጣሪ የውጭ ሀገር ዜጎች መካከል 2ቱ ሱዳናውያን መሆናቸውን ተደርሶበታል። ተጠርጣሪ የውጭ ሀገራት ዜጎችን ከመያዝ አንጻርም ብሔራዊ መረጃና ደህንነት አገልግሎት ከሱዳኑ አቻው ጋር ባደረገው ትብብር 2ቱ ሱዳናውያን ተጠርጣሪዎች እዛው ሱዳን ተይዘዋል። የቱርክ፣ አሜሪካ፣ ጅቡቲና ሊቢያ የመረጃ ተቋማትም ከኢትዮጵያ አቻቸው የደረሳቸውን መረጃ ይዘው በሕገወጥ የጦር መሳሪያ ዝውውሩ ተሳታፊነት የተጠረጠሩ ድርጅቶችንና ግለሰቦችን መከታተል ጀምረዋል። የኢትዮጵያው የደህንነት ተቋም በዚህ ኦፕሬሽን ከሕገወጥ የጦር መሳሪያ ዝውውሩ ባሻገር የሰውነት አካል ክፍል ዝውውር መኖሩን የሚያሳይ መረጃ አግኝቶ ለሱዳንና አሜሪካ አቻዎቹ መረጃውን አስተላልፏል። ቱርክ፣ ሊቢያ፣ ሱዳን፣ ጅቡቲ፣ ኢትዮጵያ 3 ቡድን 2 ኮንቴነር የ90 ቀናቱ ግብግብ በደህንነት መስሪያ ቤቱ አሸናፊነት ተጠናቀቀ። የጦር መሳሪያ ዝውውሩ የደህንነት መስሪያ ቤቱ የባለሙያዎቹን ድንቅ ብቃትና ብልሃት ከተቋማዊ አቅሙ ጋር ያሳየበት ኦፕሬሽን ሀገርን ከጉዳት ሕዝብን ከእልቂት የታደገ ነው። ይህንንም በደህንነት መስሪያ ቤቱ ቁጥጥር ስር የዋለው 18036 ሕገወጥ የጦር መሳሪያ ወደ ሀገር ውስጥ ገብቶ ቢሰራጭ ሊያደርስ ይችል የነበረውን አደጋ ሰቅጣጭነት በማሰብ ብቻ መረዳት ይቻላል። ከጦር መሳሪያ ዝውውሩ መፈለግ ነው። የደህንነት ተቋሙ አመራሮች ብዬ ነው የማስበው። ይህ 2 ኮንቴነር የጦር መሳሪያ በገንዘብ ደረጃ ከግማሽ ቢሊየን ብር በላይ የፈሰሰበት ነው። በደህንነት መስሪያ ቤቱ ብቃትና ትጋት በቁጥጥር ስር የዋለውን ሕገወጥ የጦር መሳሪያ ኢትዮጵያውያንን እርስ በርስ የማጫረስ ሀገርን የማዳከም ፖለቲካዊ ሴራ አካል ያስባለውም ይሄ መጠኑና የፈሰሰበት ገንዘብ ጭምር ነው። ለውጡን ተከትሎ የመጡ የለውጡን ሂደት ለማደናቀፍ አለመረጋጋቶችን በሀገር ውስጥ በመብዛት የጦር መሳሪያውን ስርጭት በየቦታው ማምጣት፣ ማንነትን መሰረት ያደረጉ ግጭቶች እዚህም እዚያም ያሉ፣ ሃይማኖትን መሰረት ያደረጉ ግጭቶች አሉ። ስለዚህ ለነዚያ ግጭቶች ሁሉ ማባባሻና ይሄ የተጀመረው ለውጥ መስመር ይዞ መሬት ይዞ እንደ ሀገር ተጠቃሚነት ቢመጣ ሊጠየቁ የሚችሉ ሰዎችም እንዳይጠየቁ፣ ለውጡንም ከመነሻው የማይደግፉ ሰዎችም እንዲጠቀሙበት የሆነ ነው የሚሆነው። የእርስ በርስ እልቂት ድግሱን ያከሸፈው ብሔራዊ መረጃና ደህንነት አገልግሎት ከጦር መሳሪያ ዝውውሩ ጀርባ ያለውን ሰንሰለት በጣጥሶ ተጠርጣሪዎችም ታድነው እንዲያዙ አድርጎ የተሳካ ዘመቻውን በድል አጠናቋል። የህዝባችንን ደህንነት አደጋ ላይ ከመውደቁ በፊት መታደግ ችሏል። ይህ ተቋሙ የበለጠ ፕሮፌሽናል እየሆነ ሴንተር ኦፍ ኤክሰለንስ ልክ በኢንቴሊጀንስ ልህቀትን እያሳየ ፕሮፌሽናሊዝም እየተላበሰ እያደገ ያለ ተቋም መሆኑን የሚያሳይ ነው። በአጠቃላይ ተቋሙ ወደ ላቀ ግዳጅን የመፈጸም አቅም በሀገር ውስጥ ብቻ ሳይሆን በምስራቅ አፍሪካም አለኝታነቱን የሚያሳይ ውጤት የተገኘበት ስራ ነው ማለት ይቻላል። አሁን ጉዳዩ የመርማሪ ፖሊስ፣ የጠቅላይ አቃቤ ሕግና የሀገሪቱ የሕግ ስርዓት እጅ ላይ ወድቋል። አዲሱ የሕገ ወጥ ጦር መሳሪያ ዝውውር መከላከያ አዋጅም ጠንከር ያለ ቅጣትን የያዘ ነው። ድሮ ሽጉጥ ከመወረሱ ውጭ 300 ብር 500 ብር ተቀጥተህ ነው የምትሄደው። በዳኛው መሰረት ወይ መቀጮ ወይ ቀላል እስራት ነው የሚለው ወይ 10 ቀን ታሰር ነው የሚለው። አሁን ከ1 ዓመት እስከ 3 ዓመት እና ከ5000 ብር እስከ 10000 ሁለቱም መቀጮም አይቀርም፣ የገንዘቡ እስራቱም አይቀርም። ማዘዋወር፣ ማጓጓዝ፣ መሸጥ፣ መደለል ቅድም ያላቸው ድርጊቶች በሙሉ ማድረግ ከ8 ዓመት እስከ 20 ዓመትና ከ300,000 እስከ 500,000 ብር በሚደርስ መቀጮ ያስቀጣል ብሏል። ይሄ የወንጀል ሕጉ 481 ላይ ያለው በጦር መሳሪያ መነገድ እንዳለ ሆኖ ማለት ነው። በጦር መሳሪያ መነገድ ለብቻው የራሱ ወንጀል ነው። እያንዳንዳቸው ሽጉጦች ሞት የጸነሰ ጥይት ጎርሰው እልቂትን ይወልዳሉ። ለእልቂት ከሚሆን ጦር መሳሪያ ዝውውር ጀርባም ድንበር ተሻጋሪ ሰንሰለት አለ። ወንጀል እንኳን የጦር መሳሪያ ያክል ገንዘብ ያለበት፣ ጥቅም ያለበት፣ ንክኪ ያለበት
የፈረጠሙ ኃይሎች ልትል በምትችልበት ደረጃ እያሰራጩ ባሉበት ሁኔታ ሌላውን ተራ ወንጀል ያለ ህዝብ ተሳትፎ ልትከላከል ትችላል። መንግስት ይሄ የጦር መሳሪያ በሀገር ላይ እያደረሰ ያለው ጉዳት ለውጡን ወደኋላ እየጎተተ ያለ መሆኑ የህዝቦችን ተጠቃሚነት ወደኋላ እየጎተተ መሆኑ የእያንዳንዱን ሰው የመኖር ህልውና እኮ አደጋ ላይ እየጣለ መሆኑ ታይቷል። ይሄ መንግስት ተረድቶታል፣ ህዝቡን ተረድቶታል። አንድ አይደለም፣ በመቶ አይገደልም። በ10 ሺዎች የሚቆጠር ህገወጥ የጦር መሳሪያ በሁለት ኮንቴነር ውስጥ ህዝብ እርስ በርሱ እንዲጫረስ የተወጠነ ጥንስስ፣ ከጀርባውም ብዙ ሴራ፣ ብዙ ገንዘብ፣ ውጤትና ትርፉም የደም ነዋይ። አገርን በሚጠብቁ ትጉሃን ከሸፈ።